That's headed away by Partey, falls for Fabian Ruiz. Good hit! Oh, what a goal! And it's Hakimi! PSG do get their second on the night. Timber. He's balled in towards Rice. Oh, it's been hit towards goal and somehow deflected away. Launches this one in again, and it's Erdegaard! Saved. Back out to Kvaratskhelia. Oh, rifles one off the frame of the goal. That's headed away by Partey, falls for Fabian Ruiz. Good hit! Oh, what a goal! Oh, he's gone for it. That's another spectacular save. There will be a VAR check. He's given a penalty, and Raya saves. And it's Hakimi. PSG do get their second on the night. ከኢንተር ሚላን ተቃራኒ ለአውሮፓ ትልቅ ክብር የሚፋለሙት ፓሪዚያኑ ሆነዋል። በኤምሬትስም በፓርክ ደ ፕሪንስም ጸጥ ያደረጓቸው መድፈኞችን ቀርበን ነበር ሞክረን ነበር ብቻ እንዲሉ አድርገዋቸው ፓሪስ ሰን ጀርመኖች ለሁለተኛ ጊዜ በታሪካቸው ለፍጻሜ ደርሰዋል። እየቀረቡ መሸነፍ፣ እየደረሱ መራቅ፣ እየመሩ መውደቅ ጠባያቸው የነበረው ፓሪሶች ለአርሰናል ግን አንዳች ድል አልፈቀዱም። እስካሁን የሚያባንናቸው የባርሴሎናው የ6-1 ሽንፈታቸው፣ ማድሪድ የደቆሳቸው፣ ባየር የነጠቃቸው፣ ዩናይትድ ሜዳቸው ላይ ያሳቀቃቸው የአንዱም ጨዋታ ትዝታ በሜዳቸው አልነበረም። በእርግጥ በመጀመሪያዎቹ 25 ደቂቃዎች ከአርሰናል አስደናቂ አጀማመር ከድንቅ ሙከራዎች በግብ ጠባቂያቸው ዶናሩማ ብቃት ተርፈዋል። ግን በደርሶ መልሱ ጨዋታ እድላቸውን በአግባቡ የሚጠቀሙ ተጋጣሚያቸውን የሚቀጡ የማይሸበሩ ነበሩና ወደ ሚዩኒክ በደርሶ መልስ ድል ለፍጻሜው እነሱ ይገኛሉ። አመቱን ሲጀምሩ ለአውሮፓ ታላቅ ክብር የሚሰራ ውድድር ሲጠናከር ግን እጅ የሚሰጥ ባለጸጋ ክለብ እየተባሉ ከመገለጽ ለመዳን አንድ ፍጻሜ ብቻ ይቀራቸዋል። አርሰናል ኃያሉን ማድሪድን የጣለው ተብሎ ከፊታቸው ቢቆምም በደርሶ መልስ ጨዋታ ዘርረው ታልፈዋል። ፒኤስጂ የፍጻሜው ፊሽካ ሲነፋ መድፉን ብቻ ሳይሆን ባለፉት ዓመታት የሚያሳድዳቸውን የውድቀት ታሪክም አሸንፈዋል። ለአርሰናልና ለደጋፊዎቹ ግን ለአምስት ተከታታይ ዓመታት ያለምንም ዋንጫ የማጠናቀቅ ዓመት መሆኑን ያረጋገጡበት ቀንም ሆነ። አርሰናል በቂ ምላሽ በቂ ዝግጅት አልነበረውም። በከፍታም በዝቅታም ወደ ላይ እንዲወጣ ለሚያበረቱት ደጋፊዎቹ ጥሩ ጉዞ ቢያደርግም የሚፈልገው ቦታ ግን የሚደርስ ቡድን አልሆነም። ዘንዶም ወደ ተራራው ጫፍ ሲጠጋ መድፉ በድል የሚጮህበት ጉልበት አልተረፈውም። በወሳኙ ቻምፒየንስ ሊግ ምዕራፍ ካለፈው ዓመት አንድ ደረጃ ከፍ ብሎ እንደገና ጉልበቱ ሸብረክ ብሏል። የሚካኤል አርቴታ ብዙ የተነገረለት ቡድን በዚህ ዓመት ያላንዳች ዋንጫ እንደገና ጉዞን ያጠናቅቃል። የአውሮፓ ቻምፒየንስ ሊግ ፍጻሜ በሉዊስ ኤንሪኬ መሪነት ፓሪዚያኑን፣ በሲሞኔ ኢንዛጊ ፊታውራሪነት ኢንተር ሚላኖችን በሚዩኒክ ያፋጥጣል። ትሪቡን ዳሰሳም That's headed away by Partey, falls for Fabian Ruiz. Good hit! Oh, what a goal! What a time to score your first ever Champions League goal. Fabian Ruiz with an absolute beauty. Partey misses it, and it's Hakimi! PSG do get their second on the night. ሉዊስ ኤንሪኬ ወደ ፓሪስ ለመምጣት ሁለት ጊዜ አስቧል። የክለቡ ባለሀብቶች በስማቸው የሚኮፈሱ ኮከቦች የትም እንዳላደረሷቸው ሲያውቁ ቡድን የሚሰራ ሰው ፈለጉ። በጸጥታ በታታሪነት ከሚዲያ ገለል ብሎ ሜዳ ላይ የሚናገረው ስፔናዊን አመኑት። እሱም አላሳፈራቸውም። ባለፉት 4 ወራት ፒኤስጂ እጅግ ድንቅ ቡድን ወደ መሆን ተሸጋገረ። የእንግሊዝ ክለቦችን ከፕሪሚየር ሊግ ሻምፒዮኑ ሊቨርፑል ጨምሮ አስቶን ቪላ፣ ሲቲ በኋላም አርሰናልን በአሳማኝ ብልጫ እየደቆሰ ለቻምፒየንስ ሊግ ፍጻሜው ደረሰ። የጨዋታ አመራር ብስለት፣ የቡድን መዋሃድ፣ ነገሮችን የሚቀይሩ ባለተሰጥኦ ኮከቦች ሜዳ ላይ እንጂ ከሜዳ ውጪ የሚዲያ ጀብ የማይመለከታቸው ታታሪዎች ለፒኤስጂ ፍጻሜ መድረስ ቁልፍ ሆነዋል። በተጋጣሚ መበለጣቸውን በሂደት የሚያሰክን መግባባት፣ ጨዋታን የሚወስኑ ጎሎችን እድሎችን መጠቀም፣ የተከላካዮችን ጫና የሚያቀሉ አማካዮች፣ አስደናቂ ግብ ጠባቂ፣ ባለተሰጥኦ የመስመር ተጫዋቾች የፓሪስ ነጣ ፈንታ ሊቀይሩት ከጫፍ ደርሰዋል። Kavica Kvaratskhelia, early chance, oh, he's hit the post. He's so dangerous. That's headed away by Partey, falls for Fabian Ruiz. Good hit, oh, what a goal! What a
What a time to score your first ever Champions League goal. Fabian Ruiz with an absolute beauty. He's ball in towards Rice. What a start that would have been. Inside the opening 3 minutes, Arsenal have a big opportunity. Back out to Kvaratskhelia. Ooh, rifles one off the frame of the goal. Raya was well beaten. Partey launches this one in again, and it's Ødegaard! Saved! A brilliant stop. Partey away on the out as far as Fabian Ruiz. Oh, he smashed that one home. ሚኬል አርቴታና ልጆቹ ደጋፊያቸውን ጨምሮ በዚህ ስንብት በጣም ተቆርተዋል። ፒኤስጂ እንኳን ደስ አላችሁ ያለው ሚኬል አርቴታ የፓርክ ደ ፕሪንሱ ጨዋታ ልዩነት ዶናሩማ ነበርም ብሏል። በመጀመሪያ 25 ደቂቃዎች አርሰናል 3-0 መምራት ነበረበት ያለው አርቴታ በእንዲህ አይነት ምሽቶች ጎሎቹን መጠቀምና የሚጠቀሙ ተጫዋቾችን መያዝ እጅግ አስፈላጊና ወሳኙ ነገር ነው ብሏል። አርሰናል ብልጫ በያዘበት የጨዋታ ክፍል ጎል አላስቆጠረም። ፒኤስጂ ደግሞ የአርሰናልን መመለስ የሚያከብዱ ጎሎችን አጋጣሚዎች በተገኙ ቁጥር ያገባ ነበር እና ሚኬል አርቴታ ለአመታት የቡድኑ ክፍተት ነው እየተባለ እንዲያስተካክል ሲተችበት የነበረው የመጨረሻ አጥቂ ጉዳይ በታላቅ ምሽትም ዋጋ አስከፍሎታል። አርሰናል ለዋንጫዎች ለታላላቅ ምሽቶች እየቀረበ የሚመለስ የመሆኑ ምክንያት በቸልታ የታዩ በግትርነት የተዘለሉ ክፍተቶች አለመስተካከላቸው መሆኑ ተመስክሯል። ፓሪስ ሲቲ ኦፍ ላይት የፍቅር ከተማ በፖለቲካ በታሪክ በጥበብ ብዙ ሰዎች የሚነሱባት መዲና በተወዳጅ ክለቧ የሚነሳውን ጥያቄ አርሰናልን በመርታት ለመመለስ ወደ መጨረሻው የቻምፒየንስ ሊግ ምዕራፍ ቡድኗ ተጠግቷል። ፒኤስጂ በ2020 በኋላ ለፍጻሜ መድረሱን አረጋግጧል። በየዓመቱ ከዋንጫ ጋር በየዓመቱ ከአውሮፓ ውድድር ጋር ስሙ እየተያዘ በውድቀቱ መሳቂያ ወደ መሆን የሚሸጋገረው ክለቧ የፈረንሳዩ እግር ኳስ እንደገና ከፍ ለማድረግ እድል ፈጥሯል። የመሃል ሜዳ ብልጫ አሳልፈው የማይሰጡ ታምረኛ አማካዮች በንጽጽር ካለፉት ዓመታት የተሻለ የተቀናጀ የተከላካይ መስመር ብቻውን ደጀን የሆነ ግብ ጠባቂ ተጋጣሚን ረፍት የሚነሱ በግል ከፍ ያለ ክህሎት የተቸራቸው የፊት መስመር ተሰላፊዎች በሚዩኒክ ከሌላኛው ድንቅ ቡድን በጸጥታ ከመጣው ልምድ ካነጸው ኢንተር ሚላን ፊት መቆማቸውን አረጋግጠዋል። To the final of the Champions League for only the second time in their history. Paris against Inter Milan in the 2025 Champions League final. ብዙዎች ጥያቄ ማንሳታቸው እንዳለ ሆኖ ሚኬል አርቴታ በዚህ ውድድር ከአርሰናል የተሻለ ቡድን የለም ብሏል። ነገር ግን ተሰናብተናል። ይህ ውድድር የሁለት ሳጥኖች ብልጫ አጥቂዎችና ግብ ጠባቂዎች ዋጋ የሚያስገኙበት ነው። እነሱ በሁለቱም ጫፎች የተሻሉ ስለነበሩ አሸንፈውናል። በተጫዋቾቼ ኮርቻለሁ። ያጋጠመን ነገር ሁሉ ከግምት ሲገባ ብዙ መልካም ነገሮች ከዓመቱ ያገኘንበት ውድድር ነው ብሏል። ታዋቂው የአርሰናል ደጋፊ ፒርስ ሞርጋን ፒኤስጂ በሁለቱም ጨዋታዎች አርሰናልን በልጧል። መከላከላችን በጣም መጥፎ የሚባል አስቂ ነበር። አጥቂ ያለማስፈረማችን ደግሞ ያመጣው ችግር በእነዚህ ሁለት ጨዋታዎች የበለጠ ተጋልጧል ብሏል። በእርግጥ አርሰናል ጎል ካለማስቆጠር ውጪ ለጨዋታው ማድረግ የሚገባውን አድርጓል በሚል ሐሳብ የሰነዘሩ ደጋፊዎችም አልጠፉም። ሃሪ ባንፎርስ እኔ ለስንተኛ ጊዜ አርሰናል ለምን የቀረበለትን ራት አይጨርስም ብዬ እንደጻፍኩ ረስቻለሁ። ትልቅ እድሎችን የማይጠቀም ቡድን የተጫዋች መልመላ ስርዓቱ እንደገና ዋንጫ ሲነጥቀው ተመለከትን። ዴክላን ራይስ ልክ ነው። እነዚያን ትልልቅ እድሎች መጀመሪያ በጊዜ ቢጠቀም ኖሮ ስለ ጨዋታው የምናወራው ነገር በተቀየረ ነበር ሲል ሐሳቡን አስፍሯል። He's ball in towards Rice. What a start that would have been. Inside the opening 3 minutes, Arsenal have a big opportunity. Back out to Kvaratskhelia. Ooh, rifles one off the frame of the goal. Raya was well beaten. Partey launches this one in again, and it's Ødegaard! Saved! A brilliant stop. የሚያሳዝን ነው። ከድሎቻችን አንዱን
በ15 ወይም 20 ደቂቃ ውስጥ ብናስቆጥር ጨዋታውን የተለየ እናድርገው ነበር። ሁለት ስህተት እኛ ስንሰራ ግን እነሱ ሁለት ጎል አደረጉ። እንደዚያ መሆን አልነበረበትም። የምንችለውን ሰጥተናል። ዶናሩማ ደግሞ የተለየ ነበር። በሕይወት አሸናፊ ለመሆን ከፈለክ የምትሸነፈው ጥቂት መሆን አለበት። እንቅፋቶችን መዝለል አለብህ። ፒኤስጂ ወደ ዋንጫው አልፏል። እኛ ተሰናብተናል። ግን ይህ ውጤት እኛን አይገልጸንም። 5-6 ምርጥ ተጫዋቾች አተን ጥሩ ጉዞ አድርገናል። ዴክላን ራይስ በቁጭት መናገሩን ይቀጥላል። ሽንፈቱ ልብ ሰባሪ ነው። ጥርስን በቦክስ እንደመመታት አይነት እንመለሳለን። ዋንጫ ለማግኘት እንፈልጋለን። አርሰናል ዋንጫ የሚገባው ክለብ ነው። እንዲህ አይነት ሽንፈቶችን መጋፈጥ ለነገ ትልቅ ዕድል ይሰጠናል። እንመለሳለን። ዴክላን ራይስ ሐሳቡን ይቋጫል። Here's Doué, back to Hakimi. There will be a VAR check. He's given a penalty. Vitinha up against David Raya. Stutter and Raya saves. Not for the first time this season. Dante misses it. And it's Hakimi. PSG do get their second on the night. በሁለቱም ክለቦች ላይ የነበረውን እየቀረቡ የመውደቅ እንደ ስም ያለማደር ጥያቄ በብስለት መመለስ የቻለው ሉዊስ ኤንሪኬ ነው። ቦሩሲያ ዶርትመንድን በጥሎ ማለፍ ከመጣል ጀምረው ሊቨርፑል፣ ቪላ፣ አርሰናል እያሉ ሚዩኒክ ተገኝተዋል። የቡድኑ አድራጊ ፈጣሪ የነበረውን ኪሊያን ምባፔን አጥተው አንዳንድ ተጫዋቾችንም ሸኝተው በሲዝኑ መጀመሪያ ቢንገዳገዱም ፓሪሶች ቀስ በቀስ መቆም ችለዋል። ዘንዶም እንደተለመደው ሊጉን አሸንፈዋል። ለኮፓ ደ ፍራንስ ቻምፒየንስ ሊግ ፍጻሜ ተጫውተው 3 ዋንጫዎችን ማሳካት ከፊታቸው ያለ ምድል ነው። ሉዊስ ኤንሪኬ ፓሪስን ታድጎታል። ወደፊት በጭካኔ የሚጫወት ከጀርባ የማይደፈር ቡድን አብስተው በማይታወቁ ተጫዋቾች ገንብቷል። አመቱ የኛ ነው፣ ጊዜው የፓሪስ ነው ያሉ ደጋፊዎች እንደተመኙት ለፍጻሜው ደርሰዋል። Munich has a match to savor at the end of the month. Paris Saint-Germain are into the final. የፒኤስጂ አምበል ማርኪኒዮስ ለካናል ፕሉስ ተናገረ። ትልቅ ምሽት፣ ድንቅ ድል ነው። ወደ ፍጻሜ ለመድረስ ስራችንን ሰርተናል፣ ግን አልተጠናቀቀም። የተሻለውን እንፈልጋለን። ዋንጫውን ማንሳት እንሻለን። ለዚህ ቀን ለዚህ ደስታ ብዙ ከፍለናል ብሏል። ሉዊስ ኤንሪኬ ደጋግሞ የፒኤስጂ እዚህ መድረስ የቡድን ስሜቱ ከፍ ማለት ዋናው ጥንካሬ መሆኑን መስክሯል። ለመጀመሪያ ጊዜ የፓሪስ ሰን ዠርመን ደጋፊዎች ቡድናቸው ለፍጻሜ የደረሰበትን ጨዋታ ከተጫዋቾቻቸው ጋር በደማቋ ከተማቸው አክብረዋል። ፒኤስጂ በ2020 ለፍጻሜ ቢደርስም በኮቪድ ወረርሽኝ ምክንያት እንደ ትናንቱ በደማቁ ተሰባስበው ፍጻሜ ድረስ የሄደውን ቡድናቸውን በድል አላጀቡትም ነበር። አርሰናልን ጥለው ወደ ፍጻሜው መድረሳቸውን ያረጋገጡበትን ምሽት ግን በተለየ መልኩ አድምቀው አክብረውታል። አሁን ለረጅም ጊዜ ያለሙትን ዋንጫ ለማግኘት ኢንተር ሚላን ብቻ ከፊታቸው ይቆማል። ዘንድሮ የነሱ ጊዜ ነው የሚለው ቅድመ ግምት በተጫወቱ ቁጥር እየጨመረ መጥቷል። እውነት መሆኑን ለማረጋገጥ ኤንሪኬና ልጆቹ ከነገ ጀምሮ ለቀሪው ስራ ይመክራሉ። በአርሰናል በኩል ግን ጥያቄዎች መነሳት ይጀምራሉ። ሚኬል አርቴታ መነጋገሪያ መሆን ይጀምራል። እውነት ነው፣ በፓሪስ አርሰናል መጥፎ አልነበረም። ጨዋታውን መቆጣጠር የሚችልበት ምድል ነበረው። ቡድኑ ምርጥ ሲሆን የትኛውንም ተጋጣሚ እንደሚያሸንፍም በተደጋጋሚ ያስመስክሯል። ነገር ግን ዋንጫውን ካላነሳህ ከአውሮፓ ግናኖች ምርጥ ክለቦች እኩል ቁጭ ብለህ መነጋገር አትችልም። ሌላው ቀርቶ በእግር ኳስ ታሪክ ላይ ደምቀው ከሚጠሩ ቡድኖች ተርታ እንኳ ስምህን ለማስፈር ከባድ ነው። ባለፉት 4 የግማሽ ፍጻሜ ጨዋታዎች አርሰናል በደረሰባቸው በ2020-21 ዩሮፓ ሊግ ግማሽ ፍጻሜ፣ በ2021-22 ሊግ ካፕ ግማሽ ፍጻሜ፣ በ2024-25 ሊግ ካፕ ግማሽ ፍጻሜ፣ በ2024-25 ቻምፒየንስ ሊግ ግማሽ ፍጻሜ በአንዳቸውም ውድድር አርሰናል ወደ ፍጻሜው መግባት አልቻለም። ሚኬል አርቴታ ድንቅ አሰልጣኝ ነው። ነገር ግን ዋንጫዎችን የሚያመጣ አሰልጣኝስ ነውን የሚለው ጥያቄ በቅርቡ መምጣቱ ግን አይቀርም። መድፈኞቹ ከ19 ዓመታት በፊት በፈረንሳይ ፓሪስ በብቸኛ ፍጻሜያቸው
በባርሰሎና ተሸንፈው የቻምፒየንስ ሊግ ዋንጫን አጡ። ከዓመታት በኋላ ደግሞ ለሌላ ትልቅ ሙከራ የነበራቸው ግስጋሴ በተመሳሳይ ከተማ ተደመደመ። ሪያል ማድሪድን አሸንፎ በውድድሩ ተመጣጣኝ ታሪክ ባለው ክለብ ተረቶ ከፍጻሜ መቅረት ለዓመታት የሚያሳድድ የህመም ስሜት በደጋፊዎች ላይ ይፈጥራል። አርሰናል ዋንጫ ለማግኘት ስንት ዓመት መቆየት አለበት? እየቀረቡ ይወድቃሉ። ተስፋ እየሰጡ መጨረሻ ላይ ይከሽፋሉ። የቀረበውን የሻምፒዮኖች ማዕድ በራሳቸው ስህተት ይገፋሉ። በእርግጥ የዘንድሮ ቻምፒየንስ ሊግ ጉዟቸው መጥፎ የሚባል ባይሆንም ዓመቱ ግን የሚታወቅ የተለመደ ያለ ዋንጫም የሚጠናቀቅ ሆኗል። ቻምፒየንስ ሊጉን ለማንሳት ለመድፈኞቹ ሪያል ማድሪድን ብቻ ማሸነፍ በቂ አልሆነም። የውድድሩን ምርጥ ቡድኖች ሁሉ መርታት ግዴታ ነው። የአርሰናል የዋንጫ ዕድሎች ሁሉ ግን ከሽፈው ዓመታቸውን ይደመድማሉ። Partey's clearing header, Fabian Ruiz hit it well. Paris Saint-Germain 1, Arsenal 0. Partey didn't deal with it. The keeping shot, that's it. Surely that's it now. He's absolute. Trossard goes on and is allowed to go on, and it deflects to Saka, and Saka can score for Arsenal. አሁን የአውሮፓ ቻምፒየንስ ሊግ ፍጻሜ ጣሊያን ከስፔን፣ ኢንተር ሚላን ከፓሪስ ሰን ዠርሜን ሆኗል። የተገፉ ተጫዋቾችን እየሰበሰበ በሲሞኔ ኢንዛጊ መሪነት ወደ ከፍታው ደጋግሞ የሚመጣው ኢንተር ሚላን ለአራተኛ ጊዜ ሻምፒዮን ለመሆን ድንቁን ባርሰሎናን ጥሎ ተገኝቷል። ከሁለት ዓመታት በፊት ለፍጻሜ ደርሶ በሲቲ ያጣውን ዋንጫ በዚህ ዓመት ለመውሰድ ኢንተር ይፋለማል። ፒኤስጂ የመጀመሪያ ሻምፒዮንነቱን አሳክቶ ለክለቡ አብስቶ ለሚተቸውም የፈረንሳይ እግር ኳስ አዲስ ምዕራፍ ለመክፈት በኤንሪኬ መሪነት የተሳለ የተሞረደ ቡድን ሆኗል። ዋንጫው ወደ ሚላን አለዚያም ወደ ፓሪስ እንዲያመራ መራር ትግል ያለበት ፍጻሜ በሚዩኒክ ይደረጋል። የአውሮፓ ቻምፒየንስ ሊግ ፍጻሜ ትሪቡን ዳሰሳም። Timber. He's ball in towards Rice. Oh, it's been hit towards goal and somehow deflected away. Launches this one in again, and it's Erdegaard saved. Back out to Kvaratskhelia. Oh, rifles one off the frame of the goal. And that's headed away by Partey. Falls for Fabian Ruiz. Good hit! Oh, what a goal! Oh, he's gone for it. That's another spectacular save. There will be a VAR check. He's given a penalty, and Raya saves. And it's Hakimi. PSG do get their second on the night.